እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ግሬድ 9 ዩኒት 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ይሆናል የምንማረው። እንደምታስታውሱት እንግዲህ በአዲሱ ሰዓተ ትምህርት 3 ዩኒቶችን ተምረናል። የመጀመሪያው ዩኒት ኬሚስትሪ ኤንድ ኢምፖርታንስ በሚለው አይተናል። ሁለተኛው ስለ ሜዠርመንት ኤንድ ዩኒትስ አይተናል። ሶስተኛው ደግሞ structure of the atom በሚለው አይተናል። አራተኛው ቻፕተር periodic classification of elements እንግዲህ በአዲሱ ባዮሎጂ ሰዓተ ትምህርት ይሄ ቻፕተር 2 ላይ የተማራችሁት ነው። ብዙም የተለየ ነገር የለውም። historical development of periodic classification of elements እንግዲህ let's come to what is periodicity. Let's start by questions. እስኪ በጥያቄ እንጀምር። periodicity ማለት ምንድን ነው? ክሊርሊ ጻፋችሁ ላይ አልተቀመጠም፣ ግን what is periodicity ነው የሚለው። እንግዲህ መጀመሪያው periodicity ስንል እንግዲህ means something repeats after a fixed interval እንደማለት ነው። ወይንም ደግሞ periodicity means that if elements are arranged in the order of properties of the elements, በፕሮፐርቲያቸው arranged ሲሆን would repeat after some period or interval. እንግዲህ ያንን እንደገና ምን ያደርጉታል? ፔሪድ ማለት ሪፒቲሽን አለ ማለት ነው። ሪፒት ይደረጋል። So if it is what mean periodicity, what mean classification of elements? classification of elements ማለት ምንድን ነው? እንግዲህ periodicity ማለት ይሄን ማለት ከሆነ classification ማለት ምንድን ነው? Why classification is needed? ለምንድን ነው classification ያስፈልገው የሚለውን እናያለን ማለት ነው። So classification of elements means grouped elements with similar properties together ማለት ነው። እንግዲህ አንድ አይነት ኤሌመንቶችን በአንድ ግሩፕ ማስቀመጥ ማለት ነው። ማለት አንድ ሲሚላር ፕሮፐርቲ ያላቸው ኤሌመንቶችን ወይም ባህሪያት እንግዲህ ፔሪዮዲክ ክላሲፊኬሽን የሚያስፈልገው እንደዚህ ፕሮፐርቲያቸውን ለማጥናት ነው። ኦኬ በግሩፕ ወይም በፔሪዮድ ሲቀመጡ የራሳቸውን ፕሮፐርቲ አላቸው። ስለዚህ ፕሮፐርቲያቸውን ለማጥናት ሲባል ክላሲፊኬሽን አስፈለገ ማለት ነው። ክላሲፊኬሽን ኦፍ ኤሌመንትስ classification of element ማለት grouped elements with similar properties together ማለት ነው። አንድ አይነት ፕሮፐርቲ ያላቸው በአንድ ግሩፕ ሊሆን ይችላል ወይም ፔሪድ ሊሆን ይችላል ማስቀመጥ ማለት ነው። that we call it classification of element እንለው። እንግዲህ 9th century when chemists had only vague idea of atoms እንግዲህ ስለ vague እነዚህ ጋር በጣም አወዛጋቢ አሻሚ ነው። ከ19ኛው ሴንቸሪ በፊት ኤሌመንት እንግዲህ ወይም በ18ኛው ሴንቸሪ አካባቢ ኤሌመንቶችን ለማጥናት እንግዲህ በዛን ጊዜ ሞደርን ፔሪዮዲክ ቴብል የለውም። እንዴት ኤሌመንቶችን ማጥናት አለብን? ምክንያቱም በዛን ሰዓት የተወሰኑ ኤሌመንቶች ናቸው ዲስከቨር ቢሆን እንግዲህ ሳይንቲስቶች የራሳቸውን እንትን ማስቀመጥ ኢንቨስቲጌሽን ማስቀመጥ ችለዋል ማለት ነው። when chemists had already vague idea of atoms and molecules and did not know of the existence of the elements ምን ያህል ኤሌመንቶች በጣም few ኤሌመንቶች ነበር በወቅቱ ኤግዚስት ያደረጉት ከ19ኛ ሴንቸሪ በፊት ኤሌክትሮን and protons they advised the periodic table using their knowledge of atomic masses እንግዲህ አቶሚክ ማስን በተመለከተ ነው እንግዲህ ፔሪዮዲክ ቴብል ማስቀመጥ የሚለውን ነው ለማድረግ የሞከሩት። እንግዲህ earlier attempt in classification of elements እንግዲህ ኤሌመንቶች አሬንጅድ የሆኑት በምንድን ነው ስንል በአቶሚክ ማሳቸው ነው። አሁን ላይ ግን ሞደርን ፔሪዮዲክ ቴብል አሁን የምንጠቀመው ፔሪዮዲክ ቴብል እንግዲህ እንደምታስታውሱት በምንድን ነው ኤሌመንቶች የተቀመጡት? ኢንክሪዚንግ ኦርደር ኦፍ ዜር አቶሚክ ነምበር። ከዚያ በፊት ግን በአቶሚክ ማሳቸው ነበር የተቀመጠው። እንግዲህ የተለያዩ ኬሚስቶች ለማስቀመጥ ሞክረዋል። የመጀመሪያው earlier attempt in classification of elements ወይም classifying elements ዶቨርኒየር ነው ወይም law of trades እንላለን። የሶስትዮሽ ህግ ጀርመን ኬሚስት ነበር ጆን ዶቨርኒየር። he is one of the first attempt to group similar elements made in 1817 እንግዲህ ክላሲፊኬሽን ማለት ምንድነው ብለናል? grouped elements with similar properties together ነው ብለናል አይደል? ስለዚህ የመጀመሪያው ጀርመን ኬሚስት ማለት he is one of the first attempt to group similar elements made in 1817 በ1817 ሲሚላር የሆኑ ኤሌመንቶችን ግሩፕ ለማድረግ ወይም ግሩፕ አድርጎ ያስቀመጠ ወይም ባህሪያቸውን ያጠና ኬሚስት ጆን ዶቨርኒየር የምንለው ማለት ነው። he observed that a set of 3 elements እንግዲህ 3 ኤሌመንቶችን ወሰደ። የobserved that a set of 3 elements having similar properties አንድ አይነት ፕሮፐርቲ ያላቸው ማለት ነው። እንግዲህ 3 ኤሌመንቶች ምን ይባላሉ? ትሬትስ ይባላል። ትሬትስ ማለት የሶስትዮሽ ህግ በመባል የሚታወቀው the atomic weight of the middle element is the arithmetic mean of
the atomic weight of other two elements እንግዲህ ሶስት ኤሌመንቶችን ወሰደ increasing order of their atomic mass so ምንድነው የሚለው እሱ የመካከለኛው ማስ ወይም the middle element የሚነዳው የሁለቱ ያ ማለት የመጀመሪያውና የሶስተኛው አቬሬጅ ነው ወይም arithmetic mean ማለት አቬሬጅ ለሁለት ማለት ተካፍሎ ለሁለት ሲካፈል የምናገኘው የመካከለኛው ማስ ይሰጠናል ነው የሚለው እዚህ ጋር እስኪ ሎክ እንግዲህ አንድ ሶስት ኤግዛምፕሎችን ያስቀመጣቸውን አራት ምናምን አስቀምጧል ሶስቱን እናያቸው እንግዲህ ሶስት ኤሌመንቶችን የወሰደው increasing order of atomic mass የወሰደው ሊቲየም ሶዲየም ፖታሺየም እንግዲህ እነዚህ ሲሚላር ፕሮፐርቲ ያላቸው ናቸው ሶ ሊቲየም 7 ነው አቶሚክ ማሱ ወይም አቶሚክ ዌይቱ ሶዲየም ደግሞ 23 ነው ፖታሺየም ደግሞ 39 ነው ሶ አሁን በሱ አባባል እንግዲህ እሱ በወቅቱ ምንድነው የነዚህን ባህሪ ሲያጠና የሶዲየም ማስ እንግዲህ the middle element የምንለው ማለት ነው ሶዲየም ነው አይደል እዚህ ጋር the first and the third የምንለው the first lithium ነው እንደገና the third one is potassium ነው so the middle element okay the mass of the atomic weight of the middle element is okay the average of the first and the last when the third ነው የሚለው ስለዚህ atomic mass of sodium በሱ አባባል ማለት ነው የመጀመሪያው 7 የሊቲየም 7 ሲደመር የሶስተኛው የፖታሺየም ስንት 7 ሲደመር 39 ሶሪ እዚህ ጋር 7 ሲደመር እዚህ ጋር 23 ሳይሆን 39 ነው የፖታሺየም ሶሪ 39 በሚለው አሰራሩት እዚህ ጋር 7 ሲደመር 39 ሲካፈል ለ2 46 ሲካፈል ለ2 እንዲመጣል 23 በዚህ የሶዲየም አቶሚክ ማስ ወይ ሚድል ኤሌመንት የምንለው ሶዲየም ስለሆነ የመጀመሪያውና የመጨረሻው ወይም እዚህ ጋር ሶስተኛው ምክንያቱም ሶስት ኤሌመንቶች አይደል የተቀመጡት ስንደምረው ያ ማለት 7 ሲደመር 39 7 ሲደመር 23 ሳይሆን እዚህ ጋር 39 ሲካፈል ለ2 ስንት ይመጣል 46 ሲካፈል ለ2 23 እንደገና ደግሞ አሁንም ሌላ ኤሌመንት የወሰደው ማን ነው ካልሲየምን ስትሮንቲየምና ባሪየምን ወሰደ ካልሲየም 40 ነው አቶሚክ ዌይቱ ስትሮንቲየም 88 ነው ባሪየም ደግሞ 137 ነው ስለዚህ ምንድነው እንደሱ አባባል ይሄ 88 ማለት ሚድል ኤሌመንት ነው አይደለ ወይም the mass of strontium is the average of what calcium and barium ነው አይደለ ያ ማለት ካልሲየም ስንት ነው 40 ሲደመር ባሪየም ስንት ነው እዚህ ጋር 137 so 40 ሲደመር 137 ሲካፈል ለ2 ስንት ይመጣል 88.5 ይመጣል አሁን ምን ክሎሪን ብሮሚን እና አዮዲን አስቀመጠ ሶስቱም increasing order of their atomic mass የተቀመጡት so የክሎሪን 35.5 ነው የብሮሚን 80 ነው የአዮዲን 127 ነው ስለዚህ በሱ አባባል the mass of bromine is the average of what ዘቶ ያ ማለት ክሎሪን and አዮዲን ማለት ነው ስለዚህ 35.5 ሲደመር 127 የማን የአዮዲን ማለት ነው the first የምንለው እዚህ ጋር ክሎሪን ነው 35.5 ሲደመር 127 ሲካፈል ለ2 81.21 so እንግዲህ ዶቨርኒየር የተባለው በዚህ መጠን ነበር ኤሌመንቶችን ክላሲፋይ ያደረገው ማለት ነው so only few such trends were available at the time and day by day as many more elements were discovered እንግዲህ እንደሚታወቀው ቀን በቀን ማለት በየጊዜው አዳዲስ ኤሌመንቶች ዲስከቨር ይሆናል so the rule could no longer be generalized ስለዚህ ሩሉን ጀነራላይዝ ማድረግ አይቻልም ምክንያቱም እንደምታሳውሱት አሁን ከተወሰነ አመት በፊት ራሱ ወደ 115 እና ኤሌመንቶች ነበሩ አይደለ አሁን ግን ስንት ደርሰዋል 118 ደርሰዋል so ዳጣጣላይ የራሱ የሆነ ምን አለው ሊሚቴሽን አለ it is not only the limitation of what የዶቨርኒየር ሊሚቴሽን it is not functional for all elements ሌሎች ኤሌመንቶችን ቢወስ ለሌሎች ኤሌመንቶች ፋንክሽናል አይደለም ነገር ግን እንግዲህ የራሳቸውን አታይ ነው ያስቀመጡት በወቅቱ ሶ በዚህ ተነስቶ ነው አሁን ሞደርን ፔሪዮዲክ ቴብል ላይ የተደረሰው ማለት ነው ከሱ ቀጥሎ የመጣ ኒውላንድ ነው ወይም ሎ ኦፍ ኦክቴቭ ወይንም ደግሞ የስምንተኛው ህግ እንለዋለን በአማርኛው አሌክሳንደር ኒውላንድ እንግሊሽ ኬሚስት ነው ሜድ ዘ ኔክስት አተምፕት አት ክላሲፊኬሽን ኦፍ ኤሌመንት እንግዲህ ከዶቨርኒየር ቀጥሎ ኤሌመንቶችን ክላሲፋይ ለማድረግ ሙከራ ያደረገው Newland. So, according to Newland, he arranged the 56 elements known then in increasing order of their atomic weight. እንግዲህ 56 ኤሌመንቶችን ወሰደና increasing order of atomic weight አስቀመጣቸው። increasing order ስንል ወደ የሚጨምረው ከትንሹ ወደ ትልቁ ማለት ነው። and observe that ምንድነው እሱ የተመለከተው
the properties of every 8 elements ስምንተኛው ማለት ነው the properties of every 8 elements ወይም ስምንተኛው elements are similar to the first one ስምንተኛው ኤሌመንት ከመጀመሪያው ጋር ምን አለው similar property አለው ብሎ ነው እሱ ያስቀመጠው ማለት ነው እስኪ እንየው ሎክ እንግዲህ እዚህ ጋር እንደምታሳውሱት ከዚህ ብትቆጡ 1 2 3 4 5 6 7 8 so these elements had similar properties what this one the first የምንለው ከዚህ ነው አይደል okay so እንደገና ደግሞ ከዚህም ብንቆጥር 1 2 3 4 5 6 7 8 አይደለ these elements had similar properties to this one ስለዚህ 8 ኤሌመንቶችን ወሰደና ኦኬ 8 ኤሌመንቶችን ማለት ነው ስምንተኛው ከመጀመሪያው ጋር ምን አለው ሲሚላር ፕሮፐርቲ አለው ብሎ ነው ያስበው ነገር ግን የራሱ የሆነ ሊሚቴሽን አለው የራሱ የሆነ ምን አለው ዊክነስ አለው ድክመት አለው ምንድን ነበር ሊሚቴሽኑ ስንል the limitation of this classification of elements is that the inert gases were not discovered till then እዚህ ሰዓት inert ጋዞች ወይም ደግሞ ኖብል ጋዞች discovered beyond calcium ከካልሲየም ውጪ ባሻገር this repetition was not observed or was not functional ከካልሲየም ውጪ ለመሄድ አልቻለም ደግሞ ፈንክሽናል መሆን አልቻለም okay these are what the two limitation of what Newland limitation ይሄ ነው እንግዲህ በአጠቃላይ የሆነ እንግዲህ መጽሐፉ ላይ የሚደጋገመው ነገር አለ ግን ሐሳቡን ያዙት ኮንሰፕቱ ብዙ ስህተቶች ያሉት እውነት ለማለት ታጥቶች ላይ ታገኛላችሁ ስታነቡ ነገር ግን የኒውላንድ ሐሳቡ ምን መሰላችሁ 8 ኤሌመንቶችን increasing order of atomic mass አስቀመጠው every 8 elements 56 ኤሌመንቶች ናቸው ያስቀመጣቸው ስለዚህ ያስቀመጠው በምንድነው በincreasing order of atomic mass their atomic mass so የመጀመሪያው ነው ብለው ከመጀመሪያው ተነሳችሁ ስትቆጡ ስምንተኛው ከመጀመሪያው ጋር ምን አለው ተመሳሳይ ፕሮፐርቲ አለው ብሎ እሱ የሚሄደው ማለት ነው so ሊሚቴሽኑ ይሄን ይመስላል ሌላው እንግዲህ ሎዘርሜርስ የራሱ የሆነ ከርቭ አለው እስኪ ከርቭን ለማየት እንሞክራለን ሎዘርሜርስ plotted the atomic volume versus atomic mass እንግዲህ ሎዘርሜርስ ፕሎት አድርጓል ከርቭ ምንድነው atomic volume versus atomic mass atomic volume እና atomic mass እንግዲህ according to him atomic volume is equal to gram atomic mass of an element divided by density in gram per milliliter በዚህ መልኩ ነው ያስቀመጠው so the curve obtained is referred to as Lozer-Mears curve is shown in the figures figure ላይ የምናየው ፊገር አለው ፊገሩን እናያለን ግን ከፊገሩ ያገኘው ምንድነው የሚለው ነገር እስኪ እዚህ ጋር እነዚህ ነጥቦች ያስቀመጣቸው ነጥቦች አሉ ዘን ፊገር ላይ እያንዳንዱን አሳያቸዋለሁ from this plot Lozer-Mears observe that እንግዲህ ከፊገሩ ላይ ካስቀመጣ ፊገር ላይ ኦብዘርቭ ማድረግ የሚቻለው the elements having similar properties are in the same position of the curve ይላል አንድ አይነት ኤሌመንት ያላቸው አንድ አይነት ፕሮፐርቲ ያላቸው ወይ ባህሪያት ያላቸው ኤሌመንቶች በከርቡ ላይ እንግዲህ ከርቡን የምናየው ነው የሚሆነው ምንድነው የሚሆነው አንድ ከርብ ላይ የተቀመጡ ናቸው ይላል ኦኬ for example እና A alkali metals የሚባሉት actually alkali metals የሚባሉት የግሩፕ 1 መጠሪያ the common name of group 1 እንግዲህ ግሩፕ እንዴት እናገኛለን ፔሪድ እንዴት እናገኛለን የሚለው actually ግሩፕ ማለት ባላንስ ኤሌክትሮንን ግሩፑ የት እንደሚገኝ ይነግረናል ፔሪዱን ደግሞ የሚነግረን number of shade ነው number of shadeን ቆጥረን ፔሪዱን ማግኘት እንችላለን ለምሳሌ the electron configuration of sodium 2 8 1 ነው አይደለ ስለዚህ ስንት ሼድ ያስፈልጋል 2 8 1 k ሼድ l ሼድ m ሼድ ማለት ነው ሶ 3 ሼድ ነው ሼድ ከማን ጋር እኩል ይሆናል ከፔሪድ ጋር እኩል ይሆናል ወደፊት ምን እናያለን ፔሪድ 3 ነው ግሩፕ ከተባለ ግን ባላንስ ኤሌክትሮን ነው አይደለ ባላንስ ኤሌክትሮኑ 1 ነው አይደለ የሶዲየም ስለዚህ ግሩፕ 1 ነው ስለዚህ ግሩፕ 1 ኮመን ኔም አለ የግሩፕ 1 ኮመን ኔም አልካሊ ሜታል የተወሰደ ነው ኮመን ኔም ግሩፕ 2 አልካሊ ሜታል ግሩፕ 3 ቦሮን እያለ ይቀጥላል ኤኒዌይ አልካሊ ሜታል ማለት ግር እንዳይላችሁ የግሩፕ 1 መጠሪያ ስም እነዚህ አልካሊ ሜታል የሚባሉት ለምሳሌ እነ ሊቲየም ሶዲየም ፖታሲየም ሩቢዲየም ሲዚየም የመሳሰሉት at the peak of the curve
ፒክ ላይ የተቀመጡ ናቸው ይላል። ኦኬ ሁለተኛው ቢ ላይ እዚህ ጋር አሁንም አልካሊ ኤርዝ ሜታልስ እነዚህ ደግሞ አልካሊ ኤርዝ ሜታል እንደነገርኳችሁ የግሩፕ 2 መጠሪያ ስም ኮመን ኔም ግሩፕ 2 ኮመን ኔሙ አልካሊ ኤርዝ ሜታል ይባላል። ለምሳሌ አልካሊ ኤርዝ ሜታል ወይም ደግሞ ግሩፕ 2 ኤሌመንት የምንላቸው ቤሪሊየም፣ ማግኒዚየም፣ ካልሲየም፣ ስትሮንቲየም፣ ባሪየም are at descending parts of the curve. Descending ማለት ወደ ታችኛው ማለት ነው። ፒክ ላይ አይደለም ወደ ታች ነው አይደል? descending ማለት ወደ የሚቀንሰው። ሲ ላይ ሃሎጂንስ ለምሳሌ ፍሎሪን፣ ክሎሪን፣ ብሮሚን are at the ascending parts of the curve. እነዚህ ደግሞ ሃሎጂኖች ፍሎሪን፣ ክሎሪን፣ ብሮሚን በከርቡ ላይ ascending ላይ ይገኛሉ ማለት ነው። ዲ ምንድነው የሚለው most of the transition elements እንግዲህ ትራንዚሽን ኤሌመንት የሚባሉት actually transition element have variable balancing ያላቸው አንድ ባላንሲ የላቸው colored ናቸው. we'll discuss about the transition element in the next lesson. Anyway, most of the transition elements are lying the broad minima of the curve line. ሁለተኛው the atomic volume of the element changes periodically ይላል. Okay, atomic volume of the element changes is periodical. In the period, it initially by decrease and then increase with broad minimas. ሶስተኛው ላይ the atomic volume increases in group. Okay, in group that is in elements that exhibit similar properties. Look, እንግዲህ atomic volume ማለት እንዴት ነው ካልኩሌት እንደምናደርገው ቅድም አይተናል አይደለ? So the atomic volume increases in group ይላል አይደለ? That is in elements that exhibit similar properties በሚያስመዘግቡ ኤሌመንቶች ላይ ማለት ነው። similar property ካለ የሚያስመዘግበው ለምሳሌ አንዱ ቅድም ሊቲየም፣ ሶዲየም፣ ፖታሺየም አይተናል አይደለ? እነሱ similar property አንደኛ አንድ ግሩፕ ናቸው የሚገኙ። ሌላው ኦብዘርቭ ያደረገው ከግራፉ ምንድነው many other physical properties of the elements also change, okay, in the periodic manner, like melting point, boiling point, density, thermal expansion coefficient etc. ምክንያቱም ፕሮፐርቲያቸው በተለያየ ሰዓት በዛው ልክ እንግዲህ ፊዚካል ፕሮፐርቲ ናቸው ላይ ወይ እነዚህ melting point, boiling point, density, thermal expansion ወይም ኮኤፊሺየንት የምንለው። እስኪ ግራፉን ለማየት እንሞክር። እንግዲህ እዚህ ጋር እንደምታዩት ሉዘር ሜር ከርቭ ነው። እንግዲህ ሉዘር ሜር ምንድነው ያለው አቶሚክ ቮሊዩም is equal to gram atomic mass of an element divided by density in gram per milliliter ነው። so ከግራፉ ላይ ኦብዘርቭ ያደረጋቸው ፖይንቶች ወይም ኮንክሉድ ያደረገው ከግራፉ ላይ ቀደም ለማየት ሞክረን የመጀመሪያው ምንድነው የሚለው the elements having similar properties are in the same position of the curve ይላል አይደል? አንድ አይነት ፕሮፐርቲ ያላቸው ኤሌመንቶች በአንድ ፖዚሽን ላይ ይገኛሉ በከርቡ ላይ ይላል። ለምሳሌ ኤ አልካሊ ሜታልስ ላይክ ሶዲየም፣ ሊቲየም፣ ሶዲየም አልካሊ ሜታል የሚባሉት አያቸው አይደል? አት ፒክ ላይ ነው የሚገኙት ይላል አይደል? ለምሳሌ ይኸው ሊቲየም እዚህ ጋር ፒክ መጨረሻው እዚህ ጋር ተመልከቱ። ሶዲየም፣ ፖታሺየም፣ ሩቢዲየም እንደገና ሲሊየም እንደነ የሚለው አልካሊ ሜታልስ ላይክ ሊቲየም፣ ሶዲየም፣ potassium, rubidium and cesium are at the peak of the curve ይላል አይደል? ፒክ ላይ የሚገኝ ፒክ ጫፍ ማለት ነው አይደል? ይሄው ለምታዩት ጋር ይገኛሉ የሚለው ሁለተኛው ላይ ታታችሁ ከሆነ ወይም ቢ ላይ አልካሊ ኤርዝ ሜታልስ የሚባሉት ነው ናቸው። ቤሪሊየም ያያችሁ እዚህ ጋር ማግኒዚየም፣ ኦኬ፣ እዚህ ጋር ካልሲየም፣ ስትሮንቲየም፣ ባሪየም ያያችሁ ነው አይደል? እዚህ ጋር እነዚህ ደግሞ at descending parts of the curve ነው። descending ወደ ታች አይደለም? አሁን እዚህ ጋር ይሄ ፒክ ነው አይደለም? ወደ ታች ስንመጣ descending order አይደለም? ወደ የሚቀንሰው ማለት እዚህ ጋር ስንመጣ ቤሪሊየም እናገኛለን። descending order እዚህ ጋር ስንመጣ አሁንም ማግኒዚየም እናገኛለን። ወደ descending ስንመጣ እዚህ ጋር ምን እናገኛለን? ካልሲየም እናገኛለን። አሁን descending ተመልከቱ፣ ስትሮንቲየም አለ። descending ማለት ወደ ታች ስንመጣ ባሪየም። ሲ ላይ ደግሞ ምንድነው የሚለው ሃሎጂንስ የሚባሉት ለምሳሌ እንደ ክሎሪን፣ ክሎሪን፣ ብሮሚን ሃሎጂኖችን ተመልከቷቸው። ክሎሪን እዚህ ጋር ክሎሪን አለ ለምሳሌ አይደለ? እንደ ክሎሪን የት ነው የሚገኙት የሚለው ascending part of the curve ascending ላይ ነው። እዚህ ጋር እንግዲህ ተመልከቱ። descending ይሄ ነው፣ ascending ደግሞ ይሄ ነው አይደለ? ስለዚህ እዚህ ጋር ascending ላይ ማን እናገኛለን? እዚህ ጋር ክሎሪን እናገኛለን። ኦኬ፣ ማን ማለት ክሎሪን ማለት ሃሎጂኖች ናቸው። ሃሎጂን ባይ ዘ ወይ የግሩፕ 7 ኤሌመንት መጠሪያ ስም ነው ወይም ኮመን ኔም ነው ሃሎጂንስ የሚባሉት። ኦኬ፣
እነዚህ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን ወይም the most electronic elements የምንላቸው ማለት ነው ascending order ላይ ይገኛሉ። ascending order ላይ እዚህ ጋር ብሮሚን እንዳያችሁት አዮዲን እነዚህ በሙሉ የት ላይ ነው የሚገኙት? ascending order ላይ። descending ላይ ማን አልካሊ ያገኝታል ይላል። the most of the transition elements ይላል። transition elements ማለት እንግዲህ variable balance ያላቸው አይረን፣ ዚንክ የመሳሰሉት እነዚህ ነቲን የመሳሰሉት ትራንዚሽን ኤሌመንት እንላቸዋለን። ሁለተኛ the atomic volume of the element changes periodically in periods አይደለ? atomic weights of atomic volume of the element changes periodically in period ትክክል ነው። ምክንያቱም atomic volume ማለት ምንድነው? ግራም atomic mass of the element ሲካፈል density in gram per milliliter ነው አይደለ? አንዳንዶቹ እንግዲህ ascending order ነው፣ አንዳንዶቹ ደግሞ descending order የተቀመጡት። ስለዚህ ይሄም ምንድነው ትክክል ነው ማለት ነው። ሌላው ምንድነው ሶስተኛው ላይ አሁንም ያለው the atomic volume increases in group ይላል አይደለ? atomic volume በግሩፕ ምን ያደርጋል? increase ያደርጋል። ይሄን ለምሳሌ በግሩፕ ላይ ማለት ነው እዚህ ጋር ሶዲየም አለ አይደል? እዚህ ጋር ሊቲየም አለ። ከዛ እዚህ ጋር ምን አለ? ፖታሲየም አለ፣ ሩቢየም አለ፣ ሲዚየም አለ። እነዚህ በሙሉ አንድ ግሩፕ ነው የሚገኙት። ስለዚህ አቶሚክ ቮሊዩማቸው ኢን ግሩፕ ምን ያደርጋል? ይጨምራል። ከኢንግሪዲየንት ዛት ኤግዚቢት ሲሚላር ፕሮፐርቲ። ምክንያቱም እዚህ ጋር እንዳልኳችሁ ሊቲየም፣ ሶዲየም፣ ፖታሲየም፣ ሩቢየም እና ሲዚየም አንድ አይነት ፕሮፐርቲ ስላላቸው ነው። ሌላው አራተኛው ላይ አራተኛው ፖይንት ቀደም እንዳየነው many other physical properties of the elements also changes in period። ምክንያቱም በዚያው ልክ ሌላ other chemical properties melting point ሊሆን ይችላል። ኦኬ melting point ሊሆን ይችላል፣ boiling point ሊሆን ይችላል፣ density ሊሆን ይችላል፣ ወይንም ደግሞ thermal expansion በዚሁ ልክ ምን ይላል ማለት ነው? ይጨምራል ወይንም ይቀንሳል ማለት ነው። So these are thoughts concerning to the periodicity on classification of elements or the earlier attempt to classification of element ማለት ነው። ስለ ዶቨሬኒየር እና ኒውላንድ በተመለከተ ይሄን ይመስላል። እንግዲህ እንዳያችሁት ሪቫይዝ ለማድረግ ያህል ክላሲፊኬሽን ኦፍ ኤሌመንት ማለት ምንድነው የሚለውን አይተናል። ክላሲፊኬሽን ኦፍ ኤሌመንት ማለት ግሩፕድ ሲሚላር ኤሌመንትስ ኤሌመንትስ which have similar properties together ማለት አንድ አይነት ፕሮፐርቲ ያላቸውን ኤሌመንቶች በአንድ ላይ ማስቀመጥ ማለት ምክንያቱም ፕሮፐርቲያቸውን ለማጥናት ይችላል ሌላም ነገር ኤሌመንቶችን በግሩፕ ማስቀመጥ አለብን ማለት ነው። እንግዲህ እንደምታውቁት በ18ኛው ሴንቸሪ ወይም ከዛም በፊት ኤሌመንቶች በጣም ትንሽ ኤሌመንቶች ነበሩ ዲስከቨር ዲሆኑት ዘን ከ19ኛው ሴንቸሪ በኋላ ግን በጣም በርካታ ኤሌመንቶች ዲስከቨር ስለሆኑ በፊት ኤሌመንቶችን በቀላሉ እነ ዶቨሬኒየር ኒውላንድ እንግዲህ ለማጥናት ሞክረዋል ባሪያቸውን። አንደኛ ዶቨሬኒየር ምንድነው ያደረገው? 3 ኤሌመንቶችን ወሰደ፣ ኢንክሪዚንግ ኦርደር ኦፍ ዘር አቶሚክ ማስ አስቀመጠ። ኢንክሪዚንግ ኦርደር ኦፍ ዘር አቶሚክ ማሳቸው አስቀመጠና ከዛ ምንድነው ያለው? ዘ ማስ ኦፍ ዘ ሚድል ኤሌመንት ወይንም ደግሞ ዘ አቶሚክ ዌይት ኦፍ ዘ ሚድል ኤሌመንት ኢዝ ዘ አቨሬጅ ኦፍ ዘ ቱ። ያ ማለት ዘ ፈርስት ኤንድ ዘ ሰርድ ማለት ነው። ስለዚህ ኢንክሪዚንግ ኦርደር ካስቀመጠ በኋላ የመጀመሪያውና የመጨረሻው አቨሬጅ የማን ይሰጠናል አለ? የሚድሉ ይሰጠናል ያለው። ሌላው የኒውላንድ ነው። ኒውላንድ ደግሞ ምንድነው? he arranged elements according to their atomic mass. He took 8 elements and arranged including their atomic mass. So according to his concept, every 8 elements, that means after arranging the elements including their increasing order of atomic mass, every 8 elements had similar properties to the first one. እንግዲህ የመጨረሻው ወይም 8ኛው ኤሌመንት ከመጀመሪያው ጋር ሲሚላር ፕሮፐርቲ አለው ብሎ ነው ሲነሳው ማለት ነው። ነገር ግን የራሱ የሆነ ምን አለው? ሊሚቴሽን አለው። ለአንድም በሱ ጊዜ ያሉት ሊሚቴሽኖች ለምሳሌ ኒውላንድ ኢነርት ጋዞች ዲስከቨር ዳልሆኑ ነበር ኖት ማለት ነው። እንደገና ደግሞ ከካልሲየም ቢዮንድ ካልሲየም ወደ ፋንክሽናል አልነበረም። እሱ ብቻ አይደለም የዶቨሬኒየርም የራሱ የሆነ ሊሚቴሽን አለው። ምክንያቱም ሶስት ኤሌመንቶችን ወስደን የመካከለኛው ኤሌመንት ማስ ወይም አቶሚክ ዌይት የዳርና የዳሩ ተደምሮ ተካፍሎ ይሰጣል ሲል ለሁሉም ፋንክሽናል አይሆንም። ነገር ግን በወቅቱ ቆንጆ ሰርቷል ማለት ይቻላል። ሜንዴል ክላሲፊኬሽን ኦፍ ኤሌመንትስ አክቹአሊ ሜንዴል ከርሌቭ ወይም attempt to classify elements like ዶቨሬኒየር and ኒውላንድ ተመሳሳይ የሚያደርገው ምንድነው? በሜንዴል ክላሲፊኬሽን ኦፍ ኤሌመንት
ኤሌመንቶች የተቀመጡት አሁንም በሜንዴል በምንድነው according to increasing order of their atomic mass ነው። ስለዚህ ይሄ ያመሳስላቸዋል። ሜንዴል የሚያስቀምጠው ኤሌመንቶች increasing order of their atomic mass። The Mendeleev periodic law states that the physical and chemical properties of elements are periodic function of their atomic weight. That means in Mendeleev periodic table, elements are arranged increasing order of their atomic weight or atomic mass. ስለዚህ በሜንዴሊቭ ፔሪዮዲክ ሎው ሜንዴሊቭ ቴብል ኤሌመንቶች የተቀመጡት ቀደም ሲል እንደነገርኳችሁ ኢንክሪዚንግ ኦርደር ኦፍ ዜር አቶሚክ ዌይት። ሜንዴሊቭ in 1871 ኮንስትራክት ኢት ፔሪዮዲክ ቴብል። እንግዲህ በ1871 ሜንዴሊቭ ፐብሊሽ አደረገ ወይም ኮንስትራክት አደረገ ሾርት ፔሪዮዲክ ቴብል። የራሱን የሆነ ፔሪዮዲክ ቴብል ኮንስትራክት አደረገ። ኮንስትራክት ሲያደርግ የራሱን የሆነ ፔሪዮዲክ ቴብል በወቅቱ የነበረው 63 ኤሌመንቶች ነበር። That means when he constructed his periodic table there were 63 elements discovered. እንግዲህ የራሱን በዛን ሰዓት በ1871 ፔሪዮዲክ ቴብልን ኮንስትራክት ሲያደርግ የነበሩት ኤሌመንቶች ብዛት 63 ኤሌመንቶች ነበሩ ዲስከቨርድ። ኢነርት ጋዝ were not included። በዛን ሰዓት ኢነርት ጋዝ ኢንክሉድድ አልሆነም ወይንም ደግሞ የመጀመሪያው actually modified ሆነ የሜንዴሊቭ ፔሪዮዲክ ቴብል። ሶ መጀመሪያ ላይ የመጀመሪያውን ፔሪዮዲክ ቴብል ኮንስትራክት ሲያደርግ ኖብል ጋዞች ዲስከቨርድ አልሆኑም ወይም ኢንክሉድድ አልሆኑም። they were not discovered at that time። ምክንያቱም ኢንክሉድድ አልሆኑም ስንል በዚያን ሰዓት ዲስከቨርድ አልሆኑ ለማለት። ሌላኛው the elements were arranged in 7 horizontal rows። እንግዲህ ኤሌመንቶችን አሬንጅ ያደረገው በ7 horizontal row like modern periodic table ማለት ነው። አሁን modern periodic table የሚለው 7 row አለው። እንደገና ኮለመን አለው። ይሄም በኮለመን እና በሮው አሬንጅ ያደረገው rows called as period እንለዋለን and 8 vertical columns called as group። እንግዲህ በ7 horizontal rows 7 horizontal rows እንል ምንድነው period። እንደገና 8 vertical columns group። በዚህ መልኩ ነበር አሬንጅ ያደረገው። the other one is some the vacant sites። vacant means empty space ማለት ነው። vacant sites ስንል empty space እንደማለት ነው። were specified for undiscovered element። እንግዲህ undiscovered ለሆኑ ኤሌመንቶች vacant space ወይንም ደግሞ empty space ወይም ባዶ ቦታ መተው ይችላል። not only left a vacant space but also he predicts their properties። እንግዲህ ባዶ ቦታ መተው ብቻ ሳይሆን undiscovered ለሆኑ ኤሌመንቶች ፕሮፐርቲያቸውን ጭምር ምን አድርጓል? ፕሪዲክትድ አድርጓል። እንደውም ይሄ በአዲሱ ካሪኩለም ነው። አሮጌው መጽሐፍ ላይ እነማን ናቸው undiscovered ለሆኑ ኤሌመንቶች? ለምሳሌ ጀርማኒየም እና ጋሊየም በወቅቱ ዲስከቨርድ አሉ። ሶ ለጀርማኒየም እና ለጋሊየም ከሲሊከን ወይም አንደር ሲሊከን እና አንደር አልሙኒየም አስቀምጧል። እንደውም ምንድነው ያለው? ኢካ ሲሊከን እና ኢካ አልሙኒየም። ኢካ ሲሊከን ማለት ከሲሊከን በታችና ከአልሙኒየም በታች አስቀምጧል። እነዚህ undiscovered የሆኑ ኤሌመንቶች ጋሊየም እና ጀርማኒየም ነበሩ። ሶ እነዚህ ጋሊየም እና ጀርማኒየም የተባሉ ኤሌመንቶች ለነሱ ቦታ ትቶ ማለት ብቻ ሳይሆን የነሱን ፕሮፐርቲያቸውን ጭምር ፕሪዲክት አድርጓል። ይሄ በአሮጌው መጽሐፍ ላይ ታገኙታላችሁ። ሞር አዲሱ መጽሐፍ ላይ ኢንክሉድድ አላደረገው። actually የራሱ የሆነ ሊሚቴሽን አለው። anyway ስሞር ስታነብጋ ላይ በደንብ ታገኙታላችሁ። These were found true and verified when this element were discovered later። actually በኋላ later ማለት discovered ሆኖ እንደነገርኳችሁ ስለዚህ verified ይችላል ማለት። So Mendeleev periodic table was later modified after the discovery of inert gases and several other elements። ነገር ግን መጀመሪያ ባለው ተወሰነ አልቀረም በኋላ ሞዲፋይድ ለማድረግ ሞክረዋል ማለት ተሻሽሏል ማለት ነው። ይሄን የተሻሻለው ምን ነበር ወይም ሜንዴሊቭ ፔሪዮዲክ ቴብል ሞዲፋይድ የሆኑት ምንድናቸው የሚለውን ስናይ the inert gas were placed in new group zero። ለዚህ ኢነርት ጋዞችን በአዲስ ግሩፕ ነው ያስቀመጣቸው። አሁን በሞደርን ፔሪዮዲክ ቴብል ኖብል ጋዝ የምላቸው ወይም ኢነርት ጋዝ የተቀመጡት የት ነው? ግሩፕ 8 ተብሎ ነው አይደል? ሶስቱ ግን ግሩፕ 0 ብሎ አስቀምጣቸዋል። በኋላ ላይ እነዚህ ኢነርት ጋዞች ሞዲፋይድ ባደረገ ሰዓት ፔሪዮዲክ ቴብሉን ምን ሆኗል? ዲስከቨርድ ሆኗል ማለት ነው። each long period was divided into two series። እንግዲህ ሁለቱ ይሄ ሎንግ ፔሪዮድ እንግዲህ 63 ኤሌመንቶችን ያዘ በሁለት እንትን ሲሪስ ተከፍሏል። named as odd እና even ብሎ ከፍሏቸዋል። depending on the serial number ይላል። the first 7 elements formed the even series። የመጀመሪያዎቹ 7 ኤሌመንቶች even series። even ማለት እንግዲህ ሙሉ ማለት አይደለ?
እናያለን periodic table and the last 7 elements formed the odd series not including the inert gas እንግዲህ inert ጋዞችን ያጠቃልላል so the vertical group one to group 7 were further divided into two subgroup እንግዲህ A እና B ተብለው ተከፍለዋል እንግዲህ ሜንዴሊ periodic table period አለው ወይም ደግሞ ማለት ሆሪዞንታል ሮ ፔሬድ እንደገና ዘ ቨርቲካል ኮለመን የምንለው ግሩፕ ብሎ ከፍሎታል አይደለ ስለዚህ ምንድነው እዚህ ጋር ከግሩፕ 1 አፕ ቱ ግሩፕ 8 were further divided into two subgroup ግሩፖችን በሁለት ከፍሎታል ኤ ግሩፕ እና ቢ ግሩፕ በማለት ከፍሏቸዋል ማለት ነው the elements of even series in the long periods were placed in group A even series የሆኑት በግሩፕ A ተቀምጠዋል and while the elements of odd series were placed in B group በዚህ መልኩ ነው ያስቀመጣቸው ማለት ነው the group 0 ወይም O 0 ማለት ነው was not split further in groups እንግዲህ ሌሎችን ኤሌመንቶች ስፕሊት አድርጓታቸዋል ከፋፍሏቸዋል አይደለም ምን ብሎ A group እና B group ብሎ ነገር ግን ኖብል ጋዞችን ወይም ኢነርት ጋዞችን ስፕሊት አላደረጋቸውም አልከፋፈላቸው ማለት ነው three sets containing three elements were placed እስኪ አሁን የሜንዴል periodic table ስለማየት እንሞክር well this is the Mendeleev short periodic table እንግዲህ የሜንዴል periodic table ይሄን ይመስላል እዚህ ጋር እንደምታዩት ዜሮ በዚህ ግሩፕ ያስቀመጣቸው ኖብል ጋዞች ነው ዘን እዚህ ጋር እንደምታዩት ሌሎቹ vertical ኮለሙን በሁለት ከፍሎታል A እና B እዚህ ጋር ታዩታላችሁ A B እያለ ከፍሏቸዋል ማለት አስቀምጧቸዋል እዚህ ጋር ስለዚህ የመጀመሪያዎቹን ምንድነው ኢቨን ሲሪስ ነው የሚላቸው እዚህ ጋር እንደዚህ ጋር ብትቆጡ በኤ ያሉት በቢ ያሉትን ደግሞ የመጀመሪያዎቹ ላይ የተቀመጡትን ኢቨን ሲሪስ ይላቸዋል ላስት ላይ ያሉትን ደግሞ ምን እንላቸው ኦድ ሲሪስ ነገር ግን እነዚህ ሶስት ኤሌመንቶች የተቀመጡትን ኢንክሉድድ አያደርግም ማለት ነው ስለዚህ የሜንዴል periodic table ይሄን ይመስላል ማለት ነው የራሱ ምን አለ ፔሪድ የምንለው እንግዲህ ከሌፍት ቱ ራይት ይሄን የምናየው ፔሪድ የምንለው እንደገና ግሩፕ የምንለው ደግሞ like this በዚህ መልኩ የተቀመጡት እና ይሄ የሜንዴል periodic table መጀመሪያ ላይ ኖብል ጋዞች አልተጠቃለሉም ነበር ምክንያቱም ሜንዴል ይሄንን periodic table ሞዲፋይድ አድርጎት እንደገና እንትን ያለው መጀመሪያው ላይ ግን ኖብል ጋዞች አልነበሩ so ሜንዴል periodic table just አሁን የምንጠቀመው እንደ ሞደርን periodic table የራሱ ምን አለው ኮለመን አለው like ይሄ ነው ኮለመን የምንለው vertical ኮለመን አለው የራሱ የሆነ ምን አለው ሮ አለው ሮ የተቀመጠው በሰባት ነው እዚህ ጋር 1 2 3 4 5 እዚህ ጋር 6 7 እንደምታዩት ማለት ሰባት ሮ አለው እዚህ ጋር ምንድን ያለው 8 vertical ኮለመን ያለው በሞደርንም 7 ሮው ነው actually 7 ፔሪድ ነው ያለው ግን ሞደርን periodic table ላይ ስንመጣ 18 ግሩፕ ይላል እሱን የምናየው እዚህ ጋርም በስንት ነው በ8 ኮለመን ነው ያስቀምጠው ግን እያንዳንዱን ምን ኮለመን ወይም ግሩፕን ምን ብሎ አስቀምጦታል A እና B you see A እዚህ ጋር A ላይ ያሉ A ግሩፕ ወይም B ግሩፕ የሚላቸው ነው A ላይ ያሉት እነዚህ ናቸው እዚህ ጋር እንታያቸው ኦኬ እዚህ ጋር A ግሩፕ ላይ ያሉት ናቸው B ግሩፕ ደግሞ እዚህ ጋር ያሉት ናቸው ሶ የመጀመሪያዎቹ ኢቨን ሲሪስ ናቸው ኢቨን ናቸው በተቆጥሯቸው የሚመጡት የመጨረሻዎቹ ግን ምንድናቸው ኦድ ናቸው ሶ ይሄን ይመስላል ማለት ነው የሜንዴል periodic table ሶ ሜንዴል periodic table የሚለውን በዚህ መልኩ ካየነው let's see the modern version of Mendeleev short periodic table periodicity እንግዲህ importance characteristics of modern version of Mendeleev short periodic table are listed as follows እንግዲህ ቅድም እንዳየነው horizontal row አለው እንደገና ደግሞ vertical row አለው so horizontal row ወይንም ደግሞ ምን እንላለን period እንላለን the first period consists of two elements የመጀመሪያው period ያለው ነው two elements and is known as very short period እንላለን the second period of 8 elements and is known as first short period እንላለን ይሄ በጣም very short period ወይንም ደግሞ comparative እና superlative degree ተጠቅመን ልናወዳደረው እንችላለን ይሄንኛው the shortest እንላለን አይደለ very short period እንለው ሁለተኛው ላይ second period of 8 elements is known as first short period the third period is consists of 8 elements and is known as second short period እንላለን
fourth period is consists of what 18 elements ወይም 18 ኤሌመንቶችን ይዟል is known as first long period እንላለን። አምስተኛው period 18 ኤሌመንትን ያዘው ይሄም is known as second long period እያልን sixth period is consists of 32 elements. Seventh period ወይም the seventh period የምንለው also consists of 32 elements and both period 6 and period 7 are known as very long periods ይባላል። so እያንዳንዳቸው period ይመስላል። ሌላው vertical ወይም group የምንለው vertical column ወይም group እንግዲህ horizontal row ወይም period የምንለው ካየን vertical columns or group የምንለው group 1A elements are called alkali metals group 1A is common name ወይም መጠሪያ ስም ማለት ነው except hydrogen አጠቃልለው because hydrogen group 1 ላይ ተቀመጠ እንጂ alkali earth metal ወይም metal አይደለችም hydrogen ግን group 1 ላይ ነው የተቀመጠችው አይደለ ስለዚህ hydrogen አጠቃልልንም ማለት ነው group 2A elements are called alkali earth metals group 5B የሮማን number 5 ነው አይደለ B ላይ A አይደለም B chinchogens ይላል chalcogens group 6B ላይ chalcogens መጠሪያ ስም እንግዲህ የግሩፕ ምን 6B ማለት ነው ይሄ አይደለም ዝጋም ተመልከቱስ ግሩፕ 5B የቲንኮጂንስ የምንለው ማለት ነው እንደገና ግሩፕ 7B ላይ ሌላው ሃሎጂንስ ይላል ግሩፕ 0 ላይ ይሄ ደግሞ ኖብል ጋዝ ወይም ኢነርት ጋዝ ይሄ አሁን በሞደርን በሜንዴሊ ፔሪዮዲክ ቴብል ነው ግን በሞደርን ፔሪዮዲክ ቴብል ባይ ዘ ወይ ይለያያል ለምሳሌ ግሩፕ 1 ብንል አልካሊ ኤርዝ ሜታል ነው ግሩፕ 1 group 2A group 1 alkali metal no group 2A alkali earth metal group 3 boron family group 4 carbon family group 6 oxygen family group 7 AA no ሙሉ ያ ማለት ሚን ግሩፕ ማለት ነው noble gas and halogens group 8 ደግሞ noble gas ብሎ ነው የሚያስቀምጠው በሞደርን ፔሪዮዲክ ቴብል ይሄ በሜንዴሊክ ፔሪዮዲክ ቴብል ነው እንግዲህ ራሱ ፔሪዮዲክ ቴብል በወቅቱ ኮንስትራክት አድርጎ በዚህ መልኩ ነበር ያስቀመጠው ስለዚህ መጨረሻ ላይ ግን አሁን የምንጠቀመው ፔሪዮዲክ ቴብል ሞደርን ፔሪዮዲክ ቴብል ላይ በዚህ መልኩ ሳይሆን የራሱ የሆነ እንትን ቅርጽ ይዞ ተቀምጧል ማለት ነው እሱ ልዩነትን እናያለን እንግዲህ ሜንዴሊክ ፔሪዮዲክ ቴብል በወቅቱ ቴብሉ የራሱን ቴብል ኮንስትራክት አድርጎ ኤሌመንቶችን በዚህ መልኩ ሲያስቀምጥ በፔሪዮድና በግሩፕ የራሱ የሆነ ምን አለው ድክመት አለው የራሱ የሆነ ደግሞ ጠንካራ ጎን ወይንም የራሱ ሜሪት አለው የራሱ የሆነ ዲሜሪት የምንለው እስኪ ሜሪቱ ምንድነው ዲሜሪቱ ምንድነው የሚለው እሱን እናያለን ማለት ነው ወይ እንግዲህ ሜሪት ኦፍ ሜንዴሊቭስ ፔሪዮዲክ ቴብል የምንለው አድቫንቴጅ ወይንም ደግሞ ስትሬንግዝ እንበለው እንደዚያ ማለት ይቻላል ሜሪት ምንድነው ስንል the study of the properties of elements become more systematic and easier ነበር በቀላሉ ያጠናበት ፕሮፐርቲ የኤሌመንቶች ፕሮፐርቲ ያጠናበት ወይ መንገድ በጣም ቀለል ባለ ወይም ሲስተማቲካል በሆነ መንገድ ነበር ሌላው there are several vacant positions from which the guidance of what the discovery of new elements were found ወይንም ደግሞ በጣም ሜሪት የምንለው undiscovered ለሆኑ ኤሌመንቶች okay you can left a vacant space for undiscovered element this is one of the merits of Mendel periodic ስለዚህ ጠንካራ ጎን የምንለው undiscovered ለሆኑ ኤሌመንቶች vacant space ትቶ ማለት ነው vacant space መተው ብቻ ሳይሆን discovered ይሆናሉ ብሎ ያሰባቸውን ኤሌመንቶች ፕሮፐርቲያቸውን ጭምር ምን አድርጓል ፕሪዲክት አድርጎ ማለት ይችላል ስለዚህ ይሄ ነበር አንዱ ስትሪንግዝ ወይም ደግሞ ጠንካራ ጎን የምንለው የማን የሜንዴሊ ፔሪዮዲክ ቴብል በዚያው ልክ ደግሞ ዲሜሪትስ የምንለው ወይንም ደግሞ ዊክነስ ወይም ሾርት ካሚንግ ለምንለው እንችላለን of Mendel periodic table ምንድነው ስንል some of the elements were wrongly placed through their atomic weights are higher compared to the next one እንግዲህ wrong order of atomic mass of some elements እንደምታውቁት Mendel periodic table Mendel የራሱን periodic table ኮንስትራክት አድርጎ ኤሌመንቶችን ያስቀመጠው በምን መልኩ ነው increasing order of their atomic ምንድነው mass ነው አይደለ ስለዚህ increasing order of their atomic mass ካስቀመጠ ደግሞ ፈርስት መምጣት ያለበት የትኛው ነው ስንል ፈርስት የመጀመሪያ መምጣት ያለበት ትንሽ ማስ ያለው ነው አይደል አሁን እዚህ ጋር አርገን 40 እዚህ ጋር ማስ ነምበር ነው እዚህ ጋር ፖታሺየም 39 ጆዲ 39 ላይክ ዚስ ነበር መጻፍ ያለበት ችግር የለውም እንግዲህ እዚህ ጋር ምንድነው በኤግዛምፕል እያስቀመጠ ነው አርገን 40 ነው አቶሚክ ማሱ ወይ አቶሚክ ዌይቱ
ፖታሲየም ደግሞ 39 ነው። ቀድሞ መምጣት ያለበት ማን ነበር? ፖታሲየም ነበር አይደል እንዴ? ስለዚህ እሱ ግን ያስቀመጠው ማን ነው? አርገን ፖታሲየም ብሎ ነው። ስለዚህ ሮንግ ኦርደር ነው። አንደኛው ኤሌመንቶችን ያስቀመጠው ኢንክሪዚንግ ኦርደር ኦፍ አቶሚክ ማስ ሆኖ ሳለ ግን ያስቀመጠው ማን ነው? ቅድሚያ አርገን ነው። እዚህ ጋር ቅድሚያ በሱ ፔሪዮዲክ ቴብል መቀመጥ ያለበት ማን ነበር ማለት ነው? ፖታሲየም ነበር። ስለዚህ ይሄ ነው። ሌላም ኤግዛምፕል እዚህ ጋር ማየት እንችላለን። ኮባልት፣ አሁን እዚህ ጋር ኮባልት አለ፣ ኒኬል አለ። የኮባልት 58.9 ነው። የኒኬል ደግሞ 58.6 ነው። ሶ ቀድሞ የተቀመጠው ማን ነው? ኮባልት ነው። ግን ቀድሞ መቀመጥ ያለበት ማን ነበር? ኒኬል ነው ማለት ነው። ስለዚህ ሶስተኛው ስቴሪሊየም እዚህ ጋር 127.6 ነው። እዚህ ጋር አዮዲን ደግሞ 126.9 ነው። ኦኬ ሉክ ሶ ኢን ጀነራል ድክመቱ ምን ነበረ? ሮንግ ኦርደር ኦፍ ሳም ኤሌመንትስ። ኦኬ ሮንግ ኦርደር ኦፍ ሳም ኤሌመንትስ ተቀምጠው ነበር ማለት ነው። እዚህ ጋር ወይም ስህተት ሳም ኤሌመንት ወይ ሮንግሊ ኦርደርድ ሆነው ነበር ወይም ፕሌስድ ሆነው ነበር ዜሮ አቶሚክ ዌይት ማለት ነው። አቶሚክ ዌይት ስለዚህ ድክመቱ ይሄ ነው ማለት ነው። ሶ ሌላው እዚህ የምናየው ነገር እንግዲህ በሞደርን ፔሪዮዲክ ቴብል ኤሌመንቶች የተቀመጡት ኢንክሪዚንግ ኦርደር ኦፍ አቶሚክ ማስ ሳይሆን ኢንክሪዚንግ ኦርደር ኦፍ አቶሚክ ነምበር ነው። ይህንን ደግሞ አቶሚክ ነምበርን ዲተርማይን ያደረገው ማን ነው ስንል what was the mostly contribution to the modern form of the periodic table? እንግዲህ the modern periodic table ሄነሪ ሞስሌ ኮንትሪቢዩት ያደረገው ምንድነው? ሞስሌ ወይም ሄነሪ ሞስሌ you can assign atomic number for each element ለእያንዳንዱ ኤሌመንቶች አቶሚክ ነምበርን አሳይን ማድረግ ይችላል። እንዴት የሚለውን እናያለን። 1913 እንግሊሽ ፊዚስት ሄነሪ ሞስሌ determined the atomic number each element by analyzing their X-ray spectrum. the X-ray spectrum በመጠቀም ለእያንዳንዳቸው ኤሌመንቶች አቶሚክ ነምበራቸውን አናላይዝ ማድረግ ይችላል። He observed that when each element was used as a target in X-ray tube የተጠቀመው it gave out X-rays with characteristics of wavelengths. You know wavelengths in physics ላይ ተማራችሁ አልብያ አስባለሁ። physics wavelengths so የራሳቸው የሆነ wavelengths characteristics እንዳለ ስለዚህ wavelengths እንዴት ነው ዲፔንድ የሚሆኑት? the wavelengths depends on the number of protons in the nucleus of an atom and was constant for a given element. so wavelengths በምንድን ነው ዲፔንድ የሚሆነው? በነምበር ኦፍ ፕሮቶን in the nucleus of an atom ማለት እንግዲህ ፕሮቶን ሲበዛ እንግዲህ ፕሮቶን ማለት ፖዚቲቭ ነው በኒውክሊየስ ውስጥ so ነምበር ኦፍ ፕሮቶን ሲበዛ wavelengths ምን ይሆናል? ያጥራል ወይስ ያንሳል የሚለው ነምበር ኦፍ ፕሮቶንስ ካነሰ wavelengths ምን ይሆናል የሚለው in detail actually ይሄንን 11ኛ ክፍል ላይ ዲቴል በደንብ የምትማሩት ይሆናል። anyway Mosley was able to assign atomic number to each element. በዚህ መሰረት ለእያንዳንዳቸው ኤሌመንቶች አቶሚክ ነምበራቸውን አሳይን ማድረግ ይችላል። the atomic number of every element is fixed. እንግዲህ የማንኛው ኤሌመንት ወደ 118 ኤሌመንት አለ አይደለ? ስለዚህ እያንዳንዱ አቶሚክ ነምበር እያንዳንዱ ኤሌመንት የራሱ የሆነ ምን አለ? ፊክስድ የሆነ አቶሚክ ነምበር and it is clearly distinguish one element from another. ስለዚህ አንዱን ኤሌመንት ከሌላው ለየው በምንድነው? በአቶሚክ ነምበር እንደና በአቶሚክ ነምበር ያ ማለት ምን ማለት ነው? no two element can have the same atomic number. ሁለት ኤሌመንቶች አንድ አይነት አቶሚክ ነምበር ሊኖራቸው አይችልም። ለምሳሌ ሶዲየም እና ፖታሲየም ብንወስድ የተለያዩ ኤሌመንቶች ናቸው አይደለ? የሶዲየም አቶሚክ ነምበር 11 ነው፣ የፖታሲየም አቶሚክ ነምበር 19 ነው። ስለዚህ ሁለት ኤሌመንቶች በምንም ተአምር አንድ አይነት አቶሚክ ነምበር ሊኖራቸው አይችልም። እዚህ ጋር ኤግዛምፕል atomic number of 8 ለምሳሌ atomic number of 8 identified oxygen or given to oxygen ስለዚህ 8 atomic number ወይም 8 የሆነ atomic number ያለው ማን ነው? ኦክሲጅን ነው ማለት ነው። ለኦክሲጅን የተሰጠው atomic number 8 ነው። ስለዚህ ሌላ 8 ያለው ኤሌመንት የለም። atomic number 8 የሆነ ኤሌመንት ሊኖር አይችልም ማለት ነው። no other element can have atomic number 8 እዚህ ጋር እንደተከፋችሁ ማለት ነው። so therefore atomic number of an element is fundamental properties that determine the chemical behavior of the element. ስለዚህ atomic number ማለት fundamental chemical behavior of ኤሌመንቶችን ዲተርማይን ሊወስድልን የሚችል ነው ማለት ነው atomic number. Okay, when it comes to the characteristics of group and period, so what is period and what is group? period ምንድነው? group ምንድነው? ባህሪያቶችን እናያለን። period means the horizontal row element in the periodic table. period ማለት
horizontal row. So the horizontal row of elements in the periodic table are called periods ወይንም ደግሞ ሌላ ስሙ series ነው። ስለዚህ period or series ምንድነው? horizontal ማለት አሁን ተመልከቱ like this horizontal ማለት vertical ደግሞ እንደዚህ ነው አይደል የሚሆነው? ስለዚህ horizontal row of elements in the periodic table ምን እንዳለ period ነው። Elements in the period are arranged increasing order of their atomic number. አይደል? እንግዲህ ኤሌመንቶች በሞደርን ፔሪዮዲክ ቴብል የተቀመጡት በምንድነው ብለናል? increasing order of their atomic number ነው። from what? from left to right ማለት ከየት ነው የሚነሱት? ከሌፍት ይነሳሉ to right። እንግዲህ እያንዳንዳቸውን ኤሌመንቶች አቶሚክ ነምበራቸውን አሳይን ያደረገው ማን ነው ብለናል? ሄንሪ ሞስሌ ነው ብለናል አይደል? ሄንሪ ሞስሌ። so ኤሌመንት በፔሪዮዲክ ቴብል ያ ማለት በሞደርን ፔሪዮዲክ ቴብል ኤሌመንቶች የተቀመጡት according to what? increasing order of their atomic number። ነገር ግን ለምሳሌ በዶቨርኒየር በኒውላንድ በሜንዴሊቭ ኤሌመንቶች የተቀመጡት በምን ነበር? increasing order of their atomic weight ወይም atomic mass ነው። ስለዚህ ሶስቱ የሚያመሳስላቸው ያ ማለት ዶቨርኒየር ኒውላንድ እና ሜንዴሊቭ የሚያመሳስላቸው ነገር ምንድነው ተብላችሁ ተጠየቁ። ሶስቱም ኤሌመንቶችን ያስቀመጡት በምንድነው? increasing order of their atomic mass ወይንም weight ነው። ነገር ግን በሞደርን ፔሪዮዲክ ቴብል ኤሌመንቶች የተቀመጡት በአቶሚክ ነምበራቸው ነው። so there are 7 periods። እንግዲህ በሞደርን ፔሪዮዲክ ቴብል ስንት ፔሪዮድ አለ? 7 periods አለ in modern periodic table, and each period is represented by Arabic number። እንግዲህ period represent የሚሆነው በአረቢክ ነምበር ነው። እኛ የምንጠቀመው ቁጥር አረቢክ ነምበር ነው የሚባለው አይደል? 1 2 3 4 5 ይቀጥላል እስከ 7። ስለዚህ 7 period ነው ያለው ብለናል። ስለዚህ period በምንድነው represent የሚሆነው? በአረቢክ ነምበር ነው ማለት ነው። Elements in the same period have the same number of shades። እንግዲህ the same period የሚገኙ ኤሌመንቶች ምን አላቸው? አንድ አይነት ሼድ አላቸው። ኦኬ አንድ አይነት ሼድ አላቸው። ለምሳሌ ሊቲየም እና ቤሪሊየም አንድ አይነት the same period ነው የሚገኙት። እንዴት ብለን ለማወቅ ይሄንን ኤሌክትሮን ኮንፊግሬሽን ትሰራላችሁ። ኤሌክትሮን ኮንፊግሬሽን ከሰራችሁ በኋላ ምን ካውንት ታደርጋላችሁ? ነምበር ኦፍ ሼዱን ካውንት አድርጋችሁ the same ከሆነ እነዚህ ኤሌመንቶች the same period ነው የሚገኙት። ወይንም ደግሞ የትኛው ፔሪድ ነው የሚገኘው ኦር የትኛው ግሩፕ ነው የሚገኘው የሚለውን ለማወቅ ግድ ምን መስራት አለብን? ኤሌክትሮን ኮንፊግሬሽን እንሰራለን። እሱም በሚቀጥለው እናያለን። አሁን ከዚህ ቀጥሎ ፔሪድ እና ግሩፕ ካራክተሪስቲክስ ምን ይመስላል የሚለውን ካየን በኋላ አንድ ኤሌመንት የትኛው ግሩፕ ነው የሚገኘው የትኛው ፔሪድ ነው የሚገኘው የሚለው ዝም ብሎ መሸምደድ 118 ኤሌመንት ግድ መሸምደድ አይጠበቅባችሁም። እዚህ ግሩፕ ነው የሚገኘው እዚህ ፔሪድ ነው የሚገኘው ብላችሁ ለማወቅ ማለት ነው። ስለዚህ ግድ ምን ማድረግ ይጠበቃል? ኤሌክትሮን ኮንፊግሬሽን መስራት። ኤሌክትሮን ኮንፊግሬሽን ከሰራን በኋላ የት ፔሪድ ይገኛል የት ግሩፕ ይገኛል የሚለው ደግሞ ቀላል። ፔሪድ ለማወቅ ሼድ ከሼድ ጋር እኩል። ስለዚህ ሼዱን ቆጥረን የሚገኝበትን ፔሪድ ማወቅ እንችላለን ማለት ነው። ፔሪድ 1 2 and 3 are called short period እንላለን። እንግዲህ ፔሪድ 1 እንግዲህ ፔሪድ 2 ፔሪድ 3 short period እንላቸዋለን። while ፔሪድ 4 5 6 የምንላቸው ደግሞ long period ነው። including ፔሪድ 7 ንም actually 32 ኤሌመንት ነው። long period ነው 7 ፔሪድ 7 ማለት ፔሪድ 1 እንግዲህ ኮንቴንት ኦፍ ቱ ኤሌመንትስ ማንን የሚይዘው ከተባለ ሃይድሮጅን እና ሂሊየምን ነው የሚይዘው። what about period 2? period 2 and period 3 contains 8 elements each። እያንዳንዳቸው ማለት period 2 8 ኤሌመንት ነው የሚይዘው period 3 8 ኤሌመንት። period 4 እና period 5 እያንዳንዳቸው ስንት ይዛሉ? 18 ኤሌመንት። period 6 the longest period ነው ማለት ስንት ኤሌመንት አለው? 32 ኤሌመንት። ኦኬ the same as what period 7። so period 7 ኤሌመንትስ are radioactive ነው የምንላቸው። actually period 7 ኤሌመንቶች radioactive ናቸው ወይንም ምን ማለት ነው? artificial ኤሌመንት ነው። so period 7 ኤሌመንት can be prepared in artificial way። okay so radioactive what is radioactive ምንድን ነው የሚለውን አይተን unstable የሆኑ ማለት ነው። radioactive በጣም ሬዎችን ሚት የሚያደርግ radioactive ኤሌመንት የምንላቸው አብዛኞቹ የሚገኙት የት ነው? period 7 ውስጥ ነው። except for the first period ከመጀመሪያው period በስተቀር ማለት the first period የምንለው ማንን ነው የሚይዘው? ሃይድሮጅን ሄሊየም ነው ብለናል አይደል? all periods start with alkali metal end with what? noble gas። ሁሉም ፔሪዶች በአልካሊ ሜታል ይጀምሩና በማን ያበቃሉ? በኖብል ጋዞች ያበቃሉ። እስኪ ፔሪዮዲክ ቴብሉን እንየው።
እንግዲህ this is what modern periodic table modern periodic table የምንለው ይሄ ነው። እንግዲህ 7 ፔሪዮዶች አሉ። ፔሪዮድ 1 2 3 4 5 6 7 ሶ የመጀመሪያው shortest period ያልነው ይሄንን ፔሪዮድ 1 ማለት ነው። የያዘው ኤሌመንት አንድ እና ማለት ሃይድሮጅን እና ሂሊየም shortest period ፔሪዮድ 2 የምንለው ሉክ ይሄ ነው። ፔሪዮድ 2 ወጣው 1 2 3 4 5 6 7 8 ፔሪዮድ 3 1 2 3 4 5 6 7 8 ምክንያቱም በሞደርን ፔሪዮዲክ ቴብል ላይ ኤሌመንቶች የሚጀምሩት ከሃይድሮጅን በስተቀር እንግዲህ ኤክሴፕት ሃይድሮጅን ኦኬ ሃይድሮጅን አልካሊ ሜታል አይደለ ሜታል አይደለችም ሃይድሮጅን ኢቭን ኢፍ አቶሚክ ነምበሩ 1 ስለሆነ ግድ ከማን ጋር ያስቀመጥናት ከአልካሊ ሜታል ጋር አልካሊ ሜታል ማለት ግሩፕ 1 ኤሌመንቶች ናቸው አይደለ ስለዚህ ሃይድሮጅን ደግሞ አቶሚክ ነምበር 1 ስለሆነ ብቻ አስቀመጥነው እንጂ አልካሊ ሜታል አይደለም ወይም ሜታል አንላትም ስለዚህ ከሃይድሮጅን በስተቀር ሁሉም የሚጀምሩት በማን ነው በአልካሊ ሜታል እነዚህ በሙሉ አልካሊ ሜታል ናቸው የሚጨርሱት በማን ነው በኖብል ጋዝ ነው የሚለው ለማየት ነው ስለዚህ ፔሪዮድ 1 ምን ያህል ኤሌመንት ይዛል ፔሪዮድ 2 ፔሪዮድ 3 ፔሪዮድ 4 ፔሪዮድ 5 ፔሪዮድ 6 ፔሪዮድ 7 የሚለው ይሄን ይመስላል ማለት ነው ናው አሁን ደግሞ እስኪ ግሩፕ የሚለውን እናያለን እሺ ተማሪዎች እንግዲህ ፔሪዮድን አይተናል ግሩፕን ከማየታችን በፊት ግን ምንድነው እዚህ ጋር ስለ ኦርቢታል የሚያወራ ነገር አለ መጽሐፋችሁ ላይ እንደምታስታውሱት ቻፕተር 3 ላይ ስንማር ኳንተም ሜካኒካል ሞዴል ኦልሬዲ 11ኛ ክፍል እንደምንማር ነው ዲስከስ ያደረግነው ምክንያቱም ባረገ ሰዓተ ትምህርት ነበረ ግን አሁን 11ኛ ክፍል ላይ እንደሄደ ነው ነገር ግን እዚህ ላይ ስለ ኦርቢታል የሚያወራው አለ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንት ላይ ፔሪዮድና ግሩፕን ዲተርማይን ለማድረግ ኤሌክትሮን ኮንፊግሬሽን ስንሰራ በሜን ግሩፕ ነው ያየነው ሶ እዚህ ጋር ያስቀመጠው ነገር ስላለ ሜቢ እስኪ የተወሰነ ክሊር ላደርግላችሁ ብዬ ነው እዚህ ጋር ያመጣሁት ኦርቢታል ምንድነው የሚለውን መጀመሪያ እስኪ አን ኦርቢታል ካን አኮሞዴት a maximum of what 2 electrons but before that what is orbital የሚለውን እስኪ ለማየት እንሞክራለን an orbital is a particular shaped volume of space where the probability of finding an electron is maximum orbital ማለት የሆነ particular የሆነ shaped volume of space ያለው so probability of finding an electron maximum የሚሆንበት ማለት so እንግዲህ እያንዳንዱ የራሱ ሰብ ሌቭልስ ወይም ደግሞ ሰብ ሼል የምንለው የራሱ የሆነ ኦርቢታል አለ for atoms of known elements there are 4 types of sublevels እንግዲህ known ለሆኑ ኤሌመንቶች ወደ 4 አይነት ሰብሌቭሎች አሉ ግን ከዛም በላይ አሉ ግን እኛ በዋናነት ማወቅ የሚገባችሁ እነዚህን SPDF የሚባሉ ሰብሌቭሎች designated by S sublevel ወይንም ደግሞ subshell ማለትም ይቻላል P sublevel or P subshell D subshell ወይም sublevel F subshell or sublevel ማለት ይቻላል so the number of sublevels ወይም subshell within each energy level of shell is equal to the numerical value of n n ማለት principal quantum number አይደለ እንግዲህ principal quantum number n is equal to 1 ሲሆን ሼል k ሼል ነው አይደለ ሜን ኢነርጂ ሌቭል ወይም ሼል የምንለው k ሼል ቶ k ማክሲመም ነምበር ኦፍ ኤሌክትሮን መሸከም የሚችለው ስንት ነው 2 ነው አይደለ ስለዚህ k ሼል ተማንጋንትን ይላል ማለት ነው እዚህ ጋር ነምበር ኤንድ ታይፕስ ኦፍ ሰብ ሌቭል ስናይ 1 እንግዲህ s ነው የሚለው s ስንት ኤክስትራ ኤሌክትሮን መሸከም ይችላል ማለት ነው 2 ነው ሁለተኛው 2 ሲሆን l ነው ሼሉ L ማለት 8 ይሸከማል አይደለ ስለዚህ L ደግሞ ማንን ይይዛል ካልን S እና T ይይዛል 2 ማለት ሁለተኛው ነው ማለት ነው እዚህ ጋር ፕሪንሲፓል ኳንተም ነምበሩ 2 ወይም ዘሰከንድ ኤነርጂ ሌቭል ላይ ያለው ስለዚህ አጠቃላይ S ላይ 2 አለ P እስከ 6 ይሸከማል ቶታል ስንደምረው ስንት ይመጣል 8 ሶስተኛው ላይ ስንመጣ M 3PD የሚለው ያ ማለት S 2 P ስንት ነው 6 D 10 አጠቃላይ ስንት ነው 18 እያለ ይመጣል ማለት ነው ሶ እዚህ ጋር ምንድነው ስታዩት any orbital can accommodate a maximum of 2 electrons accordingly ብለናል አይደለ አንድ ኦርቢታል መሸከም የሚችለው ማክሲመም ስንት ነው 2 ኤሌክትሮን ስለዚህ s ስንት ኦርቢታል አላት አንድ ኦርቢታል አላት ስለዚህ አንድ ኦርቢታል ካላት አንድ ሲባዛ በ2 2 ኤሌክትሮን መሸከም የሚችለው p ሰብ ሌቭል ስንት ኦርቢታል አለው 3 ኦርቢታል 3 ስፔስ አለው ቮሊዩም ሼፕድ የሆነ ስፔስ ማለት ስለዚህ መሸከም የሚችለው የኤሌክትሮን ብዛት አንዱ 2 ከሆነ 3 ስንት ይሆናል 6 ነው ማለት ነው d ሰብ ሌቭል 5 ኦርቢታል አለው
ስለዚህ መሸከም የሚችለው ብዛት ስንት ነው? 10 ይሆናል ማለት ነው። ኤፍ ሰብ ሌቭል 7 ኦርቢታል አለው። መሸከም የሚችለው ስንት ነው? 14 ነው። ስለዚህ ይሄንን ነው እንደምታዩት እዚህ ጋር ኤስ አንድ ኦርቢታል ካላት ኤስ ስለዚህ 2 ኤሌክትሮን ነው መሸከም የምትችለው። ስለዚህ ከኬ ጋር ኢኩቫላንት ነው ማለት ነው። ከኬ ይሸልቃል። ስለዚህ ኤል ደግሞ 8 ነው አይደለ? መሸከም የሚችለው ስለዚህ እሱ ማን ነው ኦርቢታል የሚይዘው ስንል ኤስን እና ፒን። ለምን ኤስ አንድ ኦርቢታል ነው ያለው 2 ኤሌክትሮን የሚሸከመው ምክንያቱም አንድ ኦርቢታል 2 ኤሌክትሮን መሸከም ስለሚችል። ፒ ደግሞ ስንት ኦርቢታል አለው? 3 አንዱ 3 መሸከም ከተቻለ 3 ስንት ይሆናል? 6 አጠቃላይ 2 ሲደመር 6 ስንት ነው? ይሄው 8 ማለት ነው ማክሲመም። ስለዚህ በዚህ መልኩ ነው ማለት ነው። ይሄን ካየን ምንድነው ግሩፕ ጋር እንመጣለን። ግሩፕስ what groups ግሩፕ ምንድነው? ግሩፕስ are the vertical column of what elements in the period። ግሩፕ ማለት vertical column እንግዲህ period ማለት horizontal row ነው አይደለ? ግሩፕ ማለት ደግሞ vertical column ማለት ነው። vertical column so there are 18 columns or groups in the modern periodic table። በሞደርን periodic table ላይ 18 ነው ግሩፖች አሉ ወይም ኮለመኖች አሉ። እንግዲህ የተከፋፈሉ ደግሞ በምንድነው? ኤ ግሩፕ እና ቢ ግሩፕ ተብለው ግሩፕ ነምበርስ are usually designated with Roman number። ሉክ ምናልባት መጽሐፋችሁ ላይ በጣም አንዳንድ ስህተቶች አሉ። እንግዲህ በአረቢክ ነምበር ነው ፔሪድ የሚቀመጠው። ግሩፕ ነምበር ግን ይሄን አይገልጸውም፣ ግን በሮማን ነምበር እንግዲህ የሚቀመጠው ሮማን ነምበር ማለት ላይክ 1 ይሄ ነው 2 8 ማለት ነው። እዚህ ጋር 1 2 ሮማን ነምበር ታውቃላችሁ አይደለ? so there are two group ሁለት ግሩፖች አሉ። ሜን ግሩፕ እና ሰብ ግሩፕ የምንላቸው ግሩፕ 1A up to group 8A ያሉት ሜን ግሩፕ ይባላሉ ወይንም ደግሞ ኤ ግሩፕስ እንላቸዋለን። ከግሩፕ 1B ወይንም ደግሞ ሰብ ግሩፕ የምንለው ማለት ነው up to 8B ያለው ሮማን ነምበር ኤ ሰብ ግሩፕ ወይንም ደግሞ ቢ ግሩፕ እንለዋለን። so elements in the given group have the same number of outermost shell electrons። ስለዚህ ኤሌመንት በተሰጣቸው ግሩፕ ውስጥ ምን አላቸው? አንድ አይነት outermost shell electrons አላቸው። ያ ማለት ምን ማለት ነው? ኤሌክትሮንስ okay in the same group have similar chemical property ያላቸው። ስለዚህ ግሩፕ ነምበራቸውን ለማወቅ ግድ ምን ማወቅ አለብን? ቫላንስ ኤሌክትሮን ቫላንስ ኤሌክትሮን ለማወቅ ደግሞ ምንድነው የምናደርገው? ኤሌክትሮን ኮንፊግሬሽን መስራት ነው አይደል? ኤሌክትሮን ኮንፊግሬሽን ከሰራን በኋላ የተሰጠን ኤሌመንት የትኛው ግሩፕ ነው የሚገኘው ወይንም ደግሞ የትኛው ፔሪድ ነው የሚገኘው የሚለውን ማወቅ እንችላለን ማለት ነው። እሱ ጋር አንድ ኤግዛምፕል አሳያችኋለሁ። For main group elements, the group number equal to number of valence electrons. This is for what? Main group element. ይሄ ለማን ነው? ለሜን ግሩፕ ኤሌመንት ወይንም ለማን? ለኤ ግሩፕ ኤሌመንት። ቢ ግሩፕ ኤሌመንት ግን ባላንስ ኤሌክትሮናቸውን በማየት ብቻ ይሄ ኤሌመንት እዚህ ግሩፕ ነው የሚገኘው ብለን ማወቅ አንችልም። እሱ የራሱ የሆነ ፎርሙላ አለው። ክላሲፊኬሽን ኦፍ ኤሌመንት የሚለው ላይ እዛ ላይ የምናየው ይሆናል። well እንግዲህ in which period and group the following elements are found ይላል። እንግዲህ እነዚህ የተሰጡን ኤሌመንቶች አሉ። ስለዚህ እነዚህ ኤሌመንቶች በየትኛው ፔሪድ እና በየትኛው ግሩፕ ውስጥ ይገኛሉ ነው ጥያቄያችን። ስለዚህ አሁን ወደ ሶሉሽኑ ስንመጣ ምንድነው መጀመሪያ ማድረግ ያለ? ሶሉሽን okay solution for a that means sodium 23 መጀመሪያ first we should write the electronic configuration አይደለ? so the electronic configuration of sodium is equal to 1s2 2s2 2p6 3s1 look this is what sub levels እና በሰብ ሌቭል በመጠቀም ማለት ነው። በሜን ኢነርጂ ሌቭል ስናስቀምጠው ደግሞ 2 8 1 ተመልከቱ። እንግዲህ ኤሌክትሮኑን እዚህ ጋር እንድታዩ 2 1s2 2 ደመር 2 4 4 ደመር 6 10 11 1s s ምን ጊዜ ነው የሚይዘው? 2 ነው አይደለ? 2 1s ብለን 2s ነው የምንለው ዘን 2s ብለን 2p ነው የምንለው 2p ብለን 3s እያልን ነው የምንሄደው። ስለዚህ 2 8 ምን ይሆናል? 1 ማለት ነው። ሶ ስንት ሼድ ላለው ነው? ስለዚህ it has 3 main shades። ስንት ሼድ ላለው? 3 main shades ላለው 3 main shades ላለው ማለት የት ነው የሚገኘው ማለት ነው? so it is found in what period
3 በአረቢክ ነምበር። ለምን ነምበር ኦፍ ሼል እና ፔሪድ እኩል ናቸው ብለናል አይደል? አሁን እዚህ ጋር የሚነግረን ስንት ሼል አለው? KLM 3 ሼል ነው ያለው አይደል? 3 ሼል ካለው ይሄ ኤሌመንት የትኛው ፔሪድ ነው የሚገኘው የሚለውን በትክክል ይነግረናል ማለት ነው። ስለዚህ ይሄ ኤሌመንት ፔሪድ ስንት ነው? 3 ነው የሚገኘው ማለት ነው። ሌላው ግሩፕን ለማወቅ ምንድነው የምናደርገው? the valence electron, okay, the valence electrons of sodium, okay, sodium is valence electron of sodium ስንት ነው? 1 ቫላንስ ኤሌክትሮን ማለት አውቶሞስ ሼሉ ላይ ያለው ኤሌክትሮን ነው ብለን አይደለ? ስለዚህ ቫላንስ ኤሌክትሮን የሶዲየም ስንት ነው? 1 ሶ አንድ ነው ማለት ምን ማለት ነው? it is so that or it is found in what group what 1A ነው የሚገኘው። ኦኬ A group ግሩፕ 1A ነው የሚገኘው። ሌላኛው B ላይ ስንመጣ የማን ነው? የክሎሪን 35 17 ሶ ኤሌክትሮኒክ ኮንፊግሬሽን ምንድነው የሚሆነው? ኤሌክትሮኒክ configuration of chlorine is ምን ይሆናል ማለት ነው? 1s2 2s2 2p6 3s2 3p5 ወይንም ደግሞ በሜን ኢነርጂ ሌቭል ስናስቀምጠው 2 8 7 እዚህ ጋር በደንብ ተመልከቱ። ምን መሰላችሁ? 1s2 2s2 2p6 ከዛ 3s2 3p5 እንላለን አይደለ? ለምንድን ነው 5 ያላልነው ልትሉ ትችላላችሁ። ነገር ግን እዚህ ጋር ሜን ኢነርጂ ሌቭሉ ተመሳሳይ ነው 3 ኦኬ this is what representative element we will discuss it okay እናያለን። ግን እዚህ ጋር ሜን ኢነርጂ ሌቭሉ ተመሳሳይ ከሆነ for representative element እዚህ ጋር ያሉትን ኤሌክትሮኖች ምን እንላቸዋለን? እንደምራቸዋለን። ይሄ በማን ሲሆን? በሰብ ሌቭል ኤሌክትሮን ኮንፊግሬሽን ስንሰራ ነው። ግን እንዳጠቃላይ 2 8 7 ስለዚህ ምንድነው ምን ማለት ነው? ይሄ ምን ማለት ነው? ኢታስ ስንት አለው? 3 ሜን ሼል አለው ማለት ነው። 3 what ሜን ሼል አለው ማለት so it is found in what period 3 ማለት የሚገኝ እንደገና ቫላንስ ኤሌክትሮኑ ስንት ነው? 7 ኦኬ ስለዚህ ቫላንስ ኤሌክትሮኑ 7 ከሆነ the valence electron the valence electrons of what chlorine 7 is ስንት ነው? 7 so it is group what 7A okay group 7A what እንግዲህ ባጭሩ ይሄን ይመስላል ማለት ነው። እንግዲህ ጠቅላላ ስናደርገው በሞደርን ፔሪዮዲክ ቴብል እንግዲህ ፔሪድ ምንድነው? ግሩፕ ምንድነው? አቶሚክ ነምበርን አሳይን ያደረገው ማለት ነው። እንደገና ደግሞ ኤሌመንቱ ተሰጥቶን የትኛው ግሩፕ ይገኛል፣ የትኛው ፔሪድ ይገኛል የሚለውን ለማየት ሞክረናል። ምን ጊዜ አንድ ኤሌመንት ተሰጥቷችሁ የትኛው ፔሪድ ይገኛል ወይንም ደግሞ የትኛው ግሩፕ ይገኛል የሚለውን ለማወቅ ግድ መሸምደድ አይጠበቅባችሁም። ምንድነው የምታደርጉት? first you should write the electron configuration. after that in order to know what is period ለማወቅ ካስፈለጋችሁ just count the number of ሼሉን ካውንት ታደርጋላችሁ። ሼሉን ካውንት አደረጋችሁ ማለት ለምሳሌ ሼሉ 2 ከሆነ ፔሪድ 2 ነው የሚገኘው፣ ሼሉ 3 ከሆነ ፔሪድ 3 ነው የሚገኘው። ሌላው in order to know in which group the element is found የሚለውን ለማወቅ just you have to know what its valence electron or their valence electron ነው። valence electron ማለት ምንድነው የሚነግረን? the valence electron tell us in which group the given element is found okay እሱን ይነግረናል ማለት ነው። so በዚህ መልኩ ማወቅ እንችላለን ማለት ነው። እንግዲህ ለዛሬው ይሄ በቃናል። በሚቀጥለው ክላሲፊኬሽን ኦፍ ኤሌመንት የሚለውን እንማራለን ማለት ነው። እስከዛ ድረስ መልካም ቀን። ታንክ ዩ